ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ቅድስት ቤተክርስቲያንን በሙያ በማገልገል የተሰጣችሁን ኃላፊነት ተወጡ ሲሉ መምህር ዋሲሁን በላይ አሳሰቡ። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ባለፈው ዓመት ባከናወናቸው ተግባራትና በዚህ ዓመት ሊያከናውናቸው በያዛቸው እቅዶች ዙሪያ ከ30 ማዕከላት ከተውጣጡ የክፍል ተወካዮችና ከማስተባበሪያ ኃላፊዎች ጋር ውይይት አካሂዷል። የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ባደረጉት የመክፈቻ ንግግር ማህበረ ቅዱሳን በዋና ዓላማነት ከያዛቸው ነገሮች መካከል ቤተክርስቲያንን በሙያ ማገልገል በመሆኑ ሁላችሁም ባላችሁ ሙያ ሁሉ በማገልገል የተሰጣችሁን ኃላፊነት እንድትወጡ ሲሉ አሳስበዋል። የማህበሩ ዓላማ ቤተክርስቲያንን በሙያ በእውቀትና በጊዜው ማገልገል ነው ያሉት የማህበረ ቅዱሳን ስራ አመራር ጉባኤ አባል ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩም አሁን ላይ በአገሪቱ ባሉ የማህበራዊ አገልግሎት ጉዳዮች ላይ በትጋት መስራት እንደሚጠበቅም አንስተዋል። ለሶስቱም ግቢ ጉባኤያት አዲስ ገቢ ተማሪዎች አቀባበል ተደረገ። በማህበረ ቅዱሳን የአዲስ አበባ ማዕከል ለአዲስ አበባ ዩኒቨርሲቲ የ4 ኪሎ የ5 ኪሎ እና የ6 ኪሎ ግቢ ጉባኤ ተማሪዎች የአቀባበል መርሃ ግብር አካሂደዋል። በመርሃ ግብሩ ላይ ተማሪዎች በቤተክርስቲያን የሚሰጠውን ትምህርት በመማር መንፈሳዊ ሕይወታቸውን ማጎልበት፣ በአስኳላ ትምህርታቸው መጠንከር እንዲሁም ከጸረ ሃይማኖትና ከጸረ ባህል አስተሳሰቦችና ከሌሎች መጥፎ ነገሮች ራሳችሁን መጠበቅ አለባችሁ ሲሉ መልእክታቸውን አስተላልፈዋል። በተጨማሪም ዲያቆን ያረጋል አበጋዝ በነጻነት ልንኖር ክርስቶስ ነጻ ወጣን በሚል ርዕስ በሰጡት ትምህርት ተማሪዎች ክርስቶስ በሰጠው ነጻ ፍቃድ ውስጥ በመሆን በአገልግሎት ሊተጉ እንደሚገባ ያነሱ ሲሆን እግዚአብሔር የነጻነት አምላክ በመሆኑ ነጻነታችንን ተጠቅመን በክርስትና ሕይወት ለመኖር በርትተን መስራት አለብን ብለዋል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። 3372 አዳዲስ አማንያን መጠመቃቸውን የጌዲዮ ኮሬና ቡርጅ ሀገረ ስብከት አስታወቀ። እየተካሄደ በሚገኘው 44ኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ላይ በ2017 በጀት ዓመት በጌዲዮ ኮሬና ቡርጅ ሀገረ ስብከት የሰሩ ስራዎች ሪፖርት ቀርበዋል። በተጠናቀቀው በጀት ዓመት ውስጥ በብፁዕ አቡነ ገሪማ አስተባባሪነት የተዘጉ አብያተ ክርስቲያናትን ማስከፈታቸውን ሪፖርቱን ያቀረቡት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ሕይወት ብርሃኑ ክፍሌ ተናግረዋል። በተጨማሪም በሀገረ ስብከቱ ስብከተ ወንጌልን ለማስፋፋት ከ20 በላይ በተመረጡ አብያተ ክርስቲያናት ህዝባዊ መንፈሳዊ ጉባኤያት መካሄዱን የጠቆሙት ዋና ስራ አስኪያጁ በስድስቱም ወረዳ ቤተ ክህነቶች 3372 አዳዲስ አማንያን መጠመቃቸውን ገልጸዋል። መረጃው የሀገረ ስብከቱ የህዝብ ግንኙነት ክፍል ነው። በተያያዘም መረጃ ከተለያዩ ቤተ እምነቶች የመጡ 677 ነፍሳትን የማስጠመቅ 10 የተዘጉ አብያተ ክርስቲያናትን የማስከፈት በተደረጉ ሐዋርያዊ ጉዞች ለ221 ደቀ መዛሙርት ዲቁናና ለ24 ዲያቆናት ደግሞ እና ማረግ መሰጠቱን የቡኖ በደሌ ሀገረ ስብከት የሥራ አፈጻጸም ሪፖርት በቀረበበት ተገልጿል። እየተካሄደ ባለው ዓለም አቀፍ የሰበካ መንፈሳዊ ጉባኤ የሌሎችም ሀገረ ስብከቶች የሥራ አፈጻጸም ሪፖርቶች እየቀረቡ ይገኛሉ። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። መልካም ቆይታ።